እስካሁን የስኮለርሺፕ ኤክስፒሪየንሶችን ከማቀርብበት የነጻ ትምህርት እድል ውስጥ ምናልባትም ብዙዎቻችን አወርድ መሆን የሆንበት በብዙ መረጃ የምናውቀው ደግሞም ጀነሮሲቲ የሚታወቅ ባካፍለው ደስ የሚለኝ እስካሁንም ዝርዝር መረጃ ያልሰጠሁበት የነጻ ትምህርት እድል ቢኖር ዛሬ የማቀርብላችሁ ነው። ስለዚህ ስኮለርሺፕ የሄደ ሰው ወይም ሰምታችሁ ታውቃላችሁ ወይ? ብዙዎቻችን ሞክረን ላቅ የምችልበት እድል አለው። ነገር ግን ምናልባት አንዳንድ ቴክኒካል ነገሮችም እኔ ሞክሬውም ስለማቅ የምፈልገው የነበረ የነጻ ትምህርት እድል ቢሆንም ምናልባት ሪዘርቭ ሆኜ እስከ መጨረሻው ከሄድኩበት ውጭ አላገኘሁት። ግን ብዙዎቻችን ድሪም የምናደርገው የነጻ ትምህርት እድል ይመስለኛል። ስለዚህ ዛሬ እንድናይ የምፈልገው የነጻ ትምህርት እድል የኤራስመስ መንደስ የሚባል የትምህርት እድል ነው። ስለዚህ ትምህርት እድል በብዙ መንገድ በአውሮፓ ደረጃ ቢገስት የሚባለው የነጻ ትምህርት እድል ነው። በብዙ መንገድ በሚሰጣቸው የፕሮግራም ፓኬጅ ባሉት ፋይናንሽል እድሎች እና ባሉት ዩኒክ እንትኖች በጣም ጀነሬስ የሚባለው ስኮለርሽፕ ነው። ስለዚህ ዛሬ ስለዚህ ስኮለርሽፕ የሆነ ነገር ማለት ፈልጌያለሁ። በብዙ መንገድ ጥያቄም እየቀረበልኝ ስለነበረ ስለ ኤራስመስ መንደስ አቅርብልን የሚል ጥያቄዎችም ስላሉ እኔም ባቀርበው ደስ ስለሚለኝ ዛሬ ስለ ኤራስመስ መንደስ 3 ነገሮች ላይ አተኩሬ አወራለሁ አጠር ባለ መንገድ። የመጀመሪያው ምንድነው ኤራስመስ መንደስ ስኮለርሽፕ ሲባል ዩኒክነሱ ምንድን ነው? አሁን በአውሮፓ ደረጃ ቢገስት የሚባለው በዓለም አቀፍ ከሚሰጣቸው ፓኬጆችም አንጻር በጣም የተሻለ የሚባል በተለይ ማስተርስን በተመለከተ በማስተርስ እድል ለሚሰጠው ይሄ ፒኤችዲ ሌሎችም ማለት እናያለን። ስለዚህ የኤራስመስ መንደስ ስኮለርሽፕ ምንድን ነው ዩኒክ የሚያደርገው? ያሉት የስኮለርሽፕ አማራጮች ምንድን ናቸው ያሉት? ስለዚህ እንዴት የአፕሊኬሽን ፓራሜትሮችና ዴድላይኖች ውስጥ መቼ ናቸው የሚለውን ዛሬ አጠር አድርገን እንላለን። እንደ ሳምፕልም በተለይ እንድትሞሏቸው የሚፈለጉ ስትሞሉም ምናልባት እንደ ሪማርክም መውሰድ አለባቸው የማስባቸው ነገሮች ለእናንተ ይዤላችሁ መጥቻለሁ ማለት። ስለዚህ በተለይ ኤራስመስ መንደስን መረጃው የሌላችሁ ካላችሁ ኖሯችሁ ምናልባት ምክንያት መረጃው ቅድም እንዳልኳችሁ ስሜ በሁለት ሶስት ሞልቻለሁ ብዬ አስባለሁ። በዚህ ፕሮግራም በተከታታይ 3-4 ፕሮግራሞች ሞልቻለሁ እና እናንተ ሞልታችሁ ያልተሳካላችሁ ወይም ምናልባት ያልተመለሱላችሁ ጥያቄዎች ካሉ ከዚህ ታተርፉበታላችሁ ብዬ አስባለሁ። ስለዚህ ከመጀመሪያው እስከ መጨረሻው ያለውን መረጃ ብትመለከቱ እንደ ሪማርክ ማወቅ መቻል አለባችሁ የሚለው ስላለ እሱንም እስከ መጨረሻው ብታዩት ታተርፉበታላችሁ የሚል አስተያየት በመስጠት ወደ ሀሳቡ ይዣችሁ ልድ እስኪ ምንድን ነው ዩኒክ የሚያደርገው ይሄንን የኤራስመስ መንደስ ስኮለርሽፕን ዩኒክ የሚያደርገው? ቅድም እንዳልኳችሁ በብዙ መንገድ ሆነስ ለመሆን ስለዚህ የነበረኝ ኤክስፒሪየንስ በጣም ፕረስ ስለሚያደርግ ፕሮግራሙ በብዙ መንገድ እሱን ዩኒክነስ ብታውቁት ደስ ይለኛል። ዩኒክ የሚያደርጋቸውን የማያቸው 2 ነገሮች ላይ በጣም ዩኒክ ያደርገዋል ይህን ስኮለርሽፕ። እንደምታውቁት በስፖንሰርሽፕ ደረጃ የዩሮፒያን ዩኒየን ስፖንሰር የሚያደርገው እና በዩሮፒያን ዩኒየን ደረጃ ቢገስት ኦፖርቹኒቲ የሚባል ነው። በሚሰጣቸው ቁጥሮች ባለው ናምበር ኦፍ ፕሮግራምስ በሚሰጣቸው ፓኬጆች እና በሚሰጣቸው የፕሮግራም ሌቨሎች በጣም ቢገስት የሚባለው የስኮለርሽፕ አውትሌት ነው እና ስኮለርሽፖችም ጀነሬስ ብለው ደስ ይለኛል። ባይፋር የተሻለ የሚባሉት ከሚሰጧቸው በማስተር ስኮለርሽፕ ከምናገኛቸው ይሄ የኤራስመስ መንደስ የሚባለው ፕሮግራም ጀነሬስ ይባላል። ምክንያቱም ለሆነ ጀነሬስ የሚባል አንደኛ የትራቨል ኤክስፔንስን ከበር ያደርጋል ማለት ፕሮግራም ላይ ባለን ላይፍ ስፓን መሰረት አድርጎ የትራቨል አኮሞዴሽንም ቲዩሽን ፊ ቪዛ ሄልዝ ኢንሹረንስም ከበር ያደርጋል እና የሚሰጣቸው የክፍያ መንዝሊ 1400 እና ከዛ በላይ ይከፍላል። ዩሮ ማለት ነው ይከፍላል በክፍያ ደረጃ ዳስ ዋይ ጀነሬስ የሚባለው። ሁለተኛው ካልቸራል ወይም ክሮስ ካልቸራል ዳይቨርሲቲ በጣም እንትን የሚል ነገር ነው። ምክንያቱም ስንማር የምንማርበት እንትን አትሊስት 3 ሀገሮች ላይ ወይም 3 ዩኒቨርሲቲዎች ላይ አቴንድ እናደርጋለን። ፕሮግራሞቻችንን ሆስት የምንደረገው በተለያየ መንገዱ ሌቨሉ ቢለያይም አትሊስት 3 ዩኒቨርሲቲዎች ላይ ወይም ፓርቲክላይ አገር ላይ ሊሆን ይችላል ፎርዛት ማተር 3 ዩኒቨርሲቲዎች ላይ አቴንድ እናደርጋለን ሚኒመም አትሊስት which is more than academics አይደል? ከአካዳሚክስ ውጭ በዚህ የሚኖረን ካልቸራል ኤክስቼንጅ የሚኖረን ኤክስፖዠር እንደ አካዳሚክሱንም ይሄን የትምህርቱንም ነገር ሞር የምናዳብርበት እድልም ስለሚሰጥ ለእኔ ሞር ኦፍ ዩኒክ ያደርገዋል ብዬ አስባለሁ። ሌላው ደግሞ መልቲፕል ዲግሪ ማግኘት ይቻላል። አሁን በዚህ ፕሮግራም አንድ ዩኒክ የሚያደርገው አንደኛው ሚኒመም ጆይንት ዲግሪ እናገኛለን። ያ ማለት ምን ማለት ነው? አንደኛው ዩኒቨርሲቲ ላይ እንደ ሜን ዲግሪ እኛን ኢሹ የሚያደርግልን ሆኖ ግን ከ3ቱም ዩኒቨርሲቲ ላይ እንዳገኘን ማድረግ ይቻላል። ኮሊት የተለያዩ ዩኒቨርሲቲዎች የሚሰጡት ከሆነ ጆይንት ይባላል። ሌላኛው መልቲፕል ዲግሪም ይገኛል ፎርዛት ማተር የተለያየ ዲግሪ ከተለያዩ ዩኒቨርሲቲዎችም የተለያዩ ዲግሪዎች የማግኘት እድል ማለት 2 እና ከዛ በላይ ዲግሪ የሚያገኝበት ፖሲቢሊቲዎችም አሉ። ስትመርጡ እሱን ቼክ ማድረግ ይጠበቅባቸዋል ማለት ነው። ስለዚህ which is very nice opportunity ነው ይሄም ያለው። ሌላኛው ፕሮግራሞቹ መልቲፕል ናቸው ባይ ዘ ወይ
በፊልድ ደረጃኛ ቴማታይዝ ስናደርጋቸው ናቹራል ሳይንስ፣ ቢዝነስ፣ ሶሻል ኤንድ ሄልዝ ብለን ብንከፍላቸውም በውስጡ ያለው ዝርዝር ግን አሎሮፍ እንትን አለ ዳይቨርሲቲ ያለው 200 ፕሮግራሞችን እንደ አማራጭ ያሳየናል። 200 ፕሮግራሞች አሉት ይሄ የማስተርስ ፕሮግራሙ የምንመለከተው። ሌላኛው ደግሞ ምናልባትም ወደፊትም ምናልባት ላቀርብ ከሚችለው አሁን ዛሬ ከማወራቸው የማስተርሱን ነው፣ ግን በፖስት ዶክ በፒኤችዲም አለው እና ምናልባት ፖስት ዶክ እና ፒኤችዲ ላይ ይሰራለን የምትሉ ሰዎች ካላችሁ አሁንም ኮመንት ሴክሽን ላይ ፒኤችዲ ወይም ፖስት ዶክ ይሰራል የሚል ቁጥራቸውን አይቼ ሀሳብ ወይም በእነዚህ ፕሮግራሞች ላይ ከሚሰጠው አንጻር መስጠት ይችላል። ምክንያቱም አሁን ማወራው ማስተርስ ላይ ብቻ ነው። በጣም ሰፊ የሚባለው የማስተርሱ ነው። ፒኤችዲም አለው፣ ፖስት ዶክም ኦፖርቹኒቲዎች አሉት። እሱም አንዳንድ ነገሮች ሳይ ስለነበር እሱንም ማቅረብ ይቻላል። ስለዚህ ኮመንት ሴክሽን ላይ ያስፈልጋል የሚለውን ነገር ጻፉልኝ። ከእሱን መሰረት አድርጌ ወደ እናንተ ይዤ ይመጣ እችላለሁ ማለት ነው። ስለዚህ እንደዚህ እንደ ዩኒክነስ ስትመርጡ አሁንም አንድም እንደ ሪማርክ መስጠት እንፈልገው ይሄ የዳይቨርስ ፕሮግራሞች ስትመርጡ በየሙያችሁ ምን መምረጥ እንዴት መምረጥ አለባችሁ፣ ምን የተሻለ መንገድ አለው የሚለውን መጨረሻው ላይ እናያለን ማለት ነው። ሌላ አሁን ከዚህም በላይ ምናልባት የራስመስ መንደስ የሚባለው ይሄ ዩሮፒያን ዩኒየን ከሚሰጣቸው የፕሮጀክቶች ከአካዳሚክሱ ውጭም ብዙ አለ ነን አካዳሚክ ከራስመስ መንደስ ፕላስ የሚባል የግራንቶች አሉ። ለኢንዲቪጁዋልስ ለኢንስቲቱሽን የሚሰጥ ግራንት አለ እና እዚህ ጋር ያስቀመጡትን ሊንክ ይሄን ሊንክ ገብታችሁ ብትመለከቱ ታገኛላችሁ። ይሄ አካዳሚክስ ላይ ያለን ዩኒቨርሲቲ ስታፍ ላይ ያለን በየጊዜው የተለያየ ኮሎች አሉት። የራስመስ መንደስ ፕላስ ሰማዘ ኢንትራ አፍሪካ የሚባል ፓኬጅም አለው። በየጊዜው የተለያየ አይነት ኮል የሚያወጣ የኮልሱን ቸክ ማድረግ ይጠበቃል እና ከዚህ አንጻር ይሄንን ሊንክ ብታዩት ይሄንን እድል ልታገኙበት ትችላላችሁ። ዛሬ ዋናው ፎከስ ግን እኔ ማስተርሶች ምንድነው ቅድም እንዳልኳ ዩኒክነሱ ምንድነው፣ የሚሰጣቸው ማስተርስ ፕሮግራሞች ምንድናቸው፣ ከነዛው ሳምፕሎችን አይተን ምን ላይ ክሪቲካል መሆን ይጠበቅብናል፣ ምን ነገሮችን ብንመለከት ልናተርፍበት ወይም ውጤታማ ልንሆን እንችላለን የሚለው ነገር እናያለን። ወደፊትም ሰው ካገኘው ደግሞ በዚሁ ላይ ሰክሰስፉል የሆኑ ሰዎችን የተመለሱ ወይም እየተማሩ ያሉ ሰዎችን እድሉ ካጋጠመን ወደ እናንተ ይዘን እንመጣለን ማለት ነው። እስኪ እንመልከት። ምናልባት አሁን አፕሊኬሽን ሪኳየርመንቱ ላይ ስንመለከት ይሄንን ምንድነው ምናልባት ቸክ መደረግ መቻል ካለበት አሁንም እዚህ ስኮለርሺፕ ላይ ላንጉዌጅ ቴስት የሚጠይቁ አሉ፣ ማይጠይቁ አሉ። በሁለት መንገድ ላንጉዌጅ ቴስቱን ቸክ እናደርጋለን። ሪኳየርመንቶች በደንብ ቸክ ማድረግ ስለሚያስፈልገን ነው። ብዙዎቻችን ምናልባት የላንጉዌጁን ጉዳይ ቸክ ማድረግ ይጠበቃል ስንመርጥ ፕሮግራሞች። ስለዚህ ፕሮፌሽናል ሌተር ያ ማለት በእንግሊዝኛ የተማርን መሆኑን የሚፈቅዱ አሉ፣ የማይፈቅዱም አሉ። ኦፊሻል ቴስት የሚጠይቁም አሉ። እሱን ክሪቲካሊ ቸክ ማድረግ ያስፈልጋል። እንደ ስትሪክት የሚጠይቁ ስላሉ እሱን ቸክ አድርጉ። ሌላኛው አካደሚክሊ እንደ ሪኳየርመንት አካደሚክ ላይ ትራንስክሪፕት እና ዲፕሎማ ይፈልጋሉ። ፎርዛት ማተር አብዛኛው ሚኒመም የ3 ዓመት ዲግሪ ይፈልጋሉ። 3 ዓመት ዲግሪ የጨረሰ ወይም ፕሮግራሙ እስከሚጀምርበት ድረስ የምንጨርስ ሰዎች ማለት ነው። እሱን ማረጋገጫ መላክ መቻል ያስፈልጋል ማለት ነው። እሱን ይፈልጋል። ስለዚህ 180 እና ከዛ በላይ ኢሲቲኤስ ይፈልጋል 3 ዓመት ስንመረቅ ማለት ነው። እንደ ፕሮግራሙ ዲማንድ የሚያደርገው እሱን ቸክ ማድረግ ይጠበቅብናል ማለት። ስለዚህ አካደሚካሊ ስፒኪንግ ቅድም እንዳልኳቸው ኦፊሻል ዲፕሎማ ወይም ትራንስክሪፕቱን ስለሚፈልጉ ሰሚት ስታደርጉ እሱን ሪኳየርመንት ቸክ ማድረግ ይጠበቃል ማለት ነው። ሌላኛው እሴዎች አሉት። ምንጽፋቸው እሴዎች ሞቲቬሽን ይለያያል እንደየተቋሙ። ምንጽፋቸው የሞቲቬሽን ኮንተንት ዋይዝ ሞቲቬሽን ታይፖቹ ይለያያሉ። አቴኒኮስ ግን ሞቲቬሽን አለ፣ ሪኮሜንዴሽኖች አሉ። 2 እና ከዛ በላይ ሪኮሜንዴሽን ከነበሩን ካስተማሩ መምህራን ከሱፐርቫይዘሮቻችን ምናምን መረጃ ያስፈልገናል ማለት ነው። ሲቪ ኦርጋናይዝ መደረግ መቻል አለበት። እሱን ካሁን ጀምሮ ማዘጋጀት ያስፈልጋል። ሌላኛው አይደንቲፊኬሽን ናቸው። የእኛን መለያዎቻችን ናሽናል አይዲ ወይም ፓስፖርት ያለንን ማዘጋጀት ይጠበቃል። አፕሊኬሽኑ ላይ አብረን ፎቶ ያስፈልጋል። ሌላኛው አንዳንዶች አሉ፣ ሁሉም ላይ አይደለም፣ ፕሩፍ ኦፍ ሬዚደንስ ይጠይቃሉ። ያ ማለት የት እንደምትኖሩ ብዙ ጊዜ የሚሰጥ ኮታቸው ስለሚለያይ እንደየፕሮግራሞቹ ለዲቨሎፒንግ ካንትሪስ ወይም በአገር ደረጃ የሚሰጧቸው ስላሉ ይህንን በአገር ደረጃ ያለንበትን ቦታ ሊጠቅስ የሚችል ፕሩፍ ኦፍ ሬዚደንሲ ይፈልጋሉ። ከየት ነው የምናገኘው? ይህንን ከተለያየ ቦታ እናገኘዋለን። ብዙ ጊዜ እኔ አፕላይ ሳደርግ የማስታውሰው ያጻፍኩት ከዩኒቨርሲቲ አጽፌ ትራንስሌት ያስደረግኩት ትርጉም ቤቶች ላይ ነው። በአማርኛ የተጻፈ ነበር፣ ትርጉም ቤቶች ላይ ወደ እንግሊዝኛ ያስቀይረዋለሁ። ከዛም ውጭ የት መጻፍ ይችላል? ከቀበሌ ማጻፍ እንችላለን፣ ከዩኒቨርሲቲ ማጻፍ እንችላለን። የተለያየ አይነት እንደ ሪኳየርመንቶች ቸክ አድርጓቸውና በማንኛውም መንገድ የምንጠየቅ ከሆነ ፕሩፍ ኦፍ ሬዚደንሲ እሱን ቸክ ማድረግ ይጠበቃል። ስለዚህ እነዚህ ሪኳየርመንቶች ክሪቲካል ሁኑ። የእኛ ማሸነፋችን የሚያረጋግጡ አሁን ያልኳቸው እነዚህ 4ቱ ናቸው። ኖርማሊ ዋናዎቹ ላንጉዌጅ የሚጠይቅም ካለ አካደሚክሱ በደንብ ማተር ያደርጋል ፎርዛት ማተር እና የምንጽፋቸው እሴዎችን
በደንብ ክሪቲካል ሆነን ማየት አለብን። አይዲዎቹ ጀስት የማተር ኦፍ እንትን ናቸው፣ እንደ ሪኳየርድ ዶክመንትስ ናቸው። መኖር አለመኖሩ ኮምፕሌት ኢንኮምፕሌት ያስብለን ስለሚችል እንደምንጠየቀው መውሰድ መቻል አለብን ነው። ሌላኛው እንደ አለርት መውሰድ መቻል ያለብን እዚህኛው ስኮለርሽፕ ላይ ስንመጣ ምናልባት እኔም ጋር በሰዓቱ ከነበሩት ቸክ ልናደርግ የሚጠበቅብን የካልቸራል ዲፍረንስ እንዳለ ጀስት ኖርማል ነው፣ እሱን አይደለም። ዋናው ግን ፕሮግራሞች ላይ ታችሁ ከሆነ ይሄ ስኮለርሽፕ የሚሰጠው አካል ሌላ ነው፣ ዩኒቨርሲቲዎቹ ሌላ ናቸው። የተለያየ ነገር ነው ያለው እዚህ ጋር ክሪቲካል መሆን መቻል ያለብን። ስለዚህ ፕሮግራም መረጣችን ላይ የፕሮግራም ሪኳየርመንት የሚጠይቃቸውና ስኮለርሽፕ የሚጠይቀው አንድ ላይሆኑ ይችላሉ። ስለዚህ ምን ታደርጋላችሁ? ለምሳሌ የምትመርጧቸው ፕሮግራሞቹ ዩኒቨርሲቲው ላይ ያለው ሪኳየርመንት እና ስኮለርሽፑ ዲማንድ የሚያደርገው እኩል ካልሆኑ የሁለቱንም በተለያየ መንገድ ምን ማድረግ አለብን? ማሟላት መቻል አለብን። አንዱና ሌላኛው ዋናው ከነዚህ ከሚለዩት አፕሊኬሽን ፊ ስኮለርሽፑ አይጠይቅም፣ ግን ዩኒቨርሲቲዎቹ ሊጠይቁ ይችላሉ። እኛ የምንመርጣቸው ፕሮግራሞች ሊጠይቁ ይችላሉ። ስለዚህ ምን ማድረግ ይጠበቅብናል? የምንመርጠው ፕሮግራም አፕሊኬሽን ፊ የሌለበት፣ በተለይ ከኛ አማራጭ ብዙ ስላለ አፕሊኬሽን ፊ የሌለበትን መክፈል ካልፈለግ አፕሊኬሽን ፊ የሌለበትን ቼክ ማድረግ ይጠበቅብናል ማለት ነው። ላንጉዌጅ ቴስትን በዛው ልክ ስኮለርሽፑ ላንጉዌጅ ቴስት ላይጠይቅ ይችላል፣ ግን ፕሮግራሙ ሊጠይቅ ይችላል። እንደዚህ አይነት ኢንኮምፓቲቢሊቲ ሲፈጠር ምን አለ፣ ቅድም እንዳልኳቸው አማራጩ ሰፊ ስለሆነ ምናልባት የምንመርጣቸው ፕሮግራሞች ከኛ ጋር ፊት የሚያደርጉ ብዙ ካሉ ምን ማድረግ ማወዳደር መቻል አለብን ማለት ነው። እሱን ቼክ ማድረግ አለብን። ሌላኛው ስኮለርሽፕ ኤክስፓየሪ ዴቱ ነው። ፎር ዛት ማተር የአፕሊኬሽን ዴድላይኑ የዩኒቨርሲቲዎቹ እና የስኮለርሽፑ ይለያያል። ቅድም እንዳልኳቸው በአብዛኛው ዴድላይኑ ከኦክቶበር እስከ ጃንዋሪ ድረስ ይሄዳል። ከኦክቶበር ጀምሮ እስከ ጃንዋሪ ድረስ ይሄዳል እና ይህን ቼክ ማድረግ ይጠበቃል፣ ዲስክሪፐንሲ ስለሚለው በመካከላቸው። ስለዚህ ይህን ክሪቲካሊ የፕሮግራምና የስኮለርሽፑን ዲፍረንስ ቼክ ማድረግ ይጠበቃል። ስኮለርሽፑ ዲማንድ የሚያደርገውን ማሟላት የፕሮግራሙ ማሟላት ግዴታ ነው የሚሆነው። ስለዚህ አንዱ ላይ አሟልተን አንዱ ጋር ካልተሟላ አናገኘው ማለት ነው። ምክንያቱም ፕሮግራሙን አድሚሽን ካገኘንና ካሸነፍ ነው ስኮለርሽፑ የሚሰጠን፣ የተገነጠለም ስላልሆነ ስኮለርሽፑ ለፕሮግራሙ ስለማይሰጥ። ስለዚህ የሁለቱን ሪኳየርመንት ክሪቲካሊ ቼክ ማድረግ ይጠበቃል። ያጋጥሞ ስለነበረው ነው አፕላይ ሳደርግ የነበረው አንዱ ጋፕ የነበረው አንዱን አሟልቼ አንዱን ባለመተው ኢንኮምፕሌት የሚባልም ነገር ስለነበር ይሄንን ክሪቲካል ሁናችሁ ማየት ብትችሉ መልካም ነው ላለው። ስለዚህ ከዚህ ውስጥ አሁን ያሉትን ነገሮች እንደ ፕራክቲካል ኬዞችን ስንመለከት ፕሮግራሞችን አሁን ቅድም ካልኳቸው አንጻር ስንመርጥ አሁን ከ200 በላይ ፕሮግራም አለ። ከ200 በላይ እያንዳንዳቸው 200 ላይሆን ይችላል እንደየሙያችን ስለሚለያይ። ምክንያቱም ናቹራል ሳይንስ ላይ ብዙ ሊሆን ይችላል፣ ሶሻል ሳይንስ የተወሰነ ፊልድ ላይ ብዙ ሊሆን ይችላል። አቴኒ ኮስት ምንድን ነው የሚጠበቀው? እናንተ ክሊርሊ አሁን አንሊሚትድ ነው ባይ ዘ ወይ። ምናልባት በእኛ ሰዓት ስሞላ ማስታውሰው 3 ፕሮግራም ነበር መምረጥ የሚቻለው ኖርማሊ። እዚህ አፕላይ ስናደርግ የራስመስ መንደስ ፕሮግራም ላይ ካሉን ፕሮግራሞች እስከ 3 መምረጥ ይቻላል የሚል ነገር ነበር የነበረው። አሁን ግን ኦፕን እንደሆነ ነው የማየው። ለማየት ሞክሬ ነበር፣ አንዳንድ ኖቶችን ለማየት ሞክሬ ነበር። አሁን ባለው ግን አንሊሚትድ ነው፣ ክፍት ነው። ስለዚህ ምንድን ነው የሚጠበቀው? ሰቢት ምንድን ነው ማለት ኦፕን ነው ማለት ነው። we can have a lot of opportunities to choose from the available lists of programs for that matter። ካሉት ፕሮግራሞች እዚጋ የምትዋቸው ቅድም እንዳልኳችሁ we have around 200 programs of different types። ቅድም እንዳለ ናቹራል ሳይንስ፣ ሶሻል ሳይንስ፣ ኮምፒውተር ኢንጂነሪንግ በማንኛውም ፊልድኛ በምንላቸው ፕሮግራሞች አለው። እዚህ ጋር የተቀመጡ ፕሮግራሞች አሉ። ስለዚህ ጋር አሁን እኔ ምናልባት እኔም ከነበረኝ ተሞክሮ አንጻር አሁን ብዙ ለውጦች አሉ። እኔ ስሞላበት ከነበረው የፕሮግራም ኔሚንግ ተፈላይተዋል፣ ዳይቨርሲቲው በዝቷል፣ የተለያየ ለውጥ እንዳለ እያየው ነው። በማንኛውም መንገድ ግን እዚጋ መምረጥ በሁለት መንገድ ፊልተር አውት ማድረግ ትችላላችሁ። እዚጋ ፕሮግራም መብካቱም የሁሉም ሀገር እንደየሀገሩ ሊላይ ስለሚችል እሱን ቸክ ማድረግ ይጠበቃል። የምትመጧቸውን በሀገር ፕሮግራሞቹ አንድ አይነት ስላልሆኑ በሀገር መምረጥ ትችላላችሁ። አንደኛው። ሌላኛው ዱሬሽን ክሬዲት አወሩ መቼ ምን ያክል ጊዜ ነው? ቅድም እንዳልኳችሁ ፕሮግራሙ ይቅርታ ቅድም ያልጠቀሱት ምንድን ነው ከ1 ዓመት እስከ 2 ዓመት ይሄዳል። ማክሲመም ማስተርስ ፕሮግራሙ 1 ዓመት ድረስ ማለቅ የሚችል ፕሮግራም አለ፣ እስከ 2ም አለ። ስለዚህ ስትመርጡ ከዚህ አንጻር መምረጥ ይጠበቃል ማለት። ስለዚህ 12 ወር 18 24 አለው፣ እሱ መምረጥ ይጠበቃል ስትመርጡ ፊልተር ማድረግ ከፈለጋችሁ። ሌላኛው ፊልድ ኦፍ ስተዲ ነው። እዚህ ጋር የተቀመጡ ፊልድ ኦፍ ስተዲዎች አሉ፣ ሎት ኦፍ ኦፕሽንስ አሉ። ከነዚህ መምረጥ ትችላላችሁ። በመምረጥ ደረጃ ፊልትሬሽን ሜካኒዝሙን ለማቅለል መቼ እንጀምራለን የሚለው እዚህ ጋር በተቀመጠው መንገድ ግን ሞር ዲቴል ለማየት አትሊስት ግን እንደኔ ሰጀሽን ምንድነው ብትጀምሩ እያንዳንዱ ፕሮግራም የት እንዳለ የሚለውን ማየት ብትችሉ በሙያችሁ ዝርዝሮች እያንዳንዱን አይቶ ሊስት ማውጣት አትሊስት ከ1 እስከ 3 ፕሮግራም መምረጥ ቢቻል መልካም ነው። ፓራሜትሮችን ብታወጡ አንደኛ እንደምታውቁት ፕሮግራሙ ከኛ ጋር ተመሳሳይ ነው ማለት እናሸንፋለን ማለት ላይሆን ይችላል። አንዱ ሳረገው የነበረውን የምጠቀመው ከኔ ጋር ምንድነው ማሽንግ ልጠቀማለሁ ምንድነው ያለኝ ከኔ ፕሮፋይል እያንዳንዱ አይታችሁት ከሆነ ኦብጀክቲቭ እና ኤሊጂቢሊቲ ክራይቴሪያ ያላቸው እያንዳንዱ ፕሮግራም ላይ እነሱ ላይ ስትገቡ ያላቸው እነሱ የሚጠይቋቸው ሪኳየርመንቶችና እኔ ጋር ያለኝን ቸክ አደርጋለሁ።
ምክንያቱም ስለፈለግኩት ብቻ ስለማይሆን ማለት ነው። ምክንያቱም ሌላ ብዙ ምርጫ ስላለ ለእኔ ፊት ሊያደርጉ የሚችሉ ስላሉ። ስለዚህ አንደኛ በፕሮግራም ሌቭል ላይ ከእኛ ጋር ፊት ሊያደርግ የሚችል ከምን አንጻር ፊት ሊያደርግ የሚችል ካለን ዲግሪና ክሬዴንሽልስ አንጻር ፊት ማድረጉን አንደኛ። ሁለተኛ ዲግሪ እንትኑ ሪኳየርመንቱም ለምሳሌ ግሬዱ ማለት ነው ሪኳየር የሚያደርጉት ግሬድም ከኛ ጋር ማች ማድረጉ እርግጠኛ መሆን መቻል አለብን። ላንጉጅ ቴስቱንም ቼክ ማድረግ መቻል አለብን። የሚጠይቋቸው ሪኳየርመንት እኛ ጋር ያለን የሌለን ካለ እጃችን ላይ አሁን መረጃ ከሌለን እና ዲግሪያችን ማናገኝበት መንገድ ካለ በተለይ አንዱ ሲያስቸግር የነበረው እንደምታውቁት ብዙ ጊዜ ዩኒቨርሲቲዎች ላይ የተለያየ ህግ ያላቸው የዲግሪ የተማርነ ሰዎች እንደኛ ሀገር ኤክስፔሪንስ እንደምታውቁት ቀጥታ እጃችን ላይ አይኖርም ማለት ቴምፖ ነው የሚኖረን። እነዚህ አፕሊኬሽኖች ግን ይፈልጋሉ ኦፊሻል ትራንስክሪፕት ይፈልጋሉ ወይም ዲፕሎማ ይፈልጋሉ። ስለዚህ ይህንን እጃችን ላይ ባለመኖሩ ምክንያት ብዙ ጊዜ ዲሊያንስ ይፈጠራል ወይም አለመሙላትም አለ። ይሄንን መፍትሄ ለመስጠት እናንተም ቼክ ስታደርጉ ዩኒቨርሲቲዎቹ ላይ በሁለት መንገድ ነው አሁን ብዙ ዩኒቨርሲቲዎች ላይ የሚለያይ በሁለት መንገድ ይሄን ኦፊሻል ትራንስክሪፕትን ሰኪዩር ማድረግ ይቻላል። አንደኛው ዩኒቨርሲቲዎቹ እንዲጽፉ ኢሜይል እንዲደረግ ማድረግበት የሚቻልበት እድል አለው። ዩኒቨርሲቲዎች ስትመርጡ ወይም ፕሮግራም ስትመርጡ ምን ያደርጋሉ መሰላችሁ? እንትን ያደርጋሉ። ኖርማል ለምሳሌ ትራንስክሪፕቱን በዚህኛው ኢሜይል አድሬስ ላይ ላኩልን የሚሉ አሉ። እሱ ከሆነ ሴፍ ነው። ክፍያም ሳትከፍሉ የኮሽኒንግ ሳትከፍሉ ማግኘት ይቻላል። ዩኒቨርሲቲዎች ጋር ሄዳችሁ እንዲላክላችሁ ማድረግ የምችሉበት ነገር አለ። የምትከፈለውን ክፍያ ተከፍሎ እንትን ሊሆን የሚችለው ሌላኛው ሊያስቸግር የሚችለው ሃርድ ኮፒ እጃችን ላይ ስለሌለ እሱን አውተንቲኬት አድርጎ ወይም በሚመለከተው አካል ለመላክ ሊያስቸግር የሚችልበት ሩሙ ሲኖር ምርጫችሁ ምን ማድረግ ትችላላችሁ? የትኛው የተሻለ ነው የሚለው የሚቀለውን መንገድ መምረጥ መቻል አለባችሁ። ያ ቤት ሲያስቸግረኝ ስለነበር እኔን እሱን ምናልባት እንደ ሪማርክ መውሰድ ብትችሉ መልካም ነው ብዬ አስባለሁ። ስለዚህ ካሉትም እድል አንጻር በሌላኛው የምትመርጡበት ክራይቴሪያ ስንት ሀገሮች ናቸው የሚሄዱት? ጆይንት ነው ወይስ መልቲፕል ዲግሪ ይሰጣል? እንደ ፍላጎታችሁ እሱን ቼክ ማድረግ ይጠበቃል ማለት። ስለዚህ አንደኛ መሆን መቻል አለበት ብዬ የማምነው ስክሪኒንግ ብትሰሩ ስክሪን ቁጭ ብላችሁ እናንተ የምትመርጧቸውን ጆት ዳውን አድርጉና ከ1 እስከ 5 ብላችሁ አውጡና ፕሮግራሞችን እነሱን እያንዳንዳቸው የትኛው ለእናንተ ፊት ሊያደርግ ይችላል የሚለውን ካላችሁ ነገር አንጻር ፒክ አድርጎ ከ1 እስከ 3 ፕሮግራም መምረጥ ይቻላል የሚለውን እድሉን ማስፋት ይቻላል ማለት ነው። ስለዚህ ከዚህ አንጻር እነዚህ የወጡትን መልቲፕል ፕሮግራሞች ብታዩዋቸው ቅድም እንዳልኳቸው ይሄን በይን ቁጥር እያንዳንዱ ፔጅ ላይ እስከ 10 አለው። ይሄ ፔጅ የሚሄድበት ማለት ብዙ ፕሮግራም ነው ያለ። ከመጀመሪያው ጀምራችሁ እናንተ የሚመለከታችሁን ገብታችሁ ሪኳየርመንቱ ብቻ ምን እንደሆኑ የት ቦታ እንዳላቸው የሚለውን ገብታችሁ ማየት ይጠበቃል። ይሄንን ከሳናይ አንዱ ብቻ ስላየን መሆን ያለበት አይመስለኝም። ስለዚህ ብትችሉ አንዴ ሁለቴ በደንብ ዋቸውና ኤግዞስቲቭ ሊስት ኦፍ ፕሮግራምስ ፒክ አድርጉ እናንተ። ምክንያቱም ብዙ በሙላት አይደለም እናሸንፍ የምንችለው አይደለ። ለእኛ አይዲያል ፊት የሚሆነውን መምረጥ እንችላለን። 3 መምረጥ መቻል ከተቻለ ምክንያቱም አንድ ነው ማግኘት የምንችለው 3 ሞላን ማለት 3ቱን ብናሸንፍ 3ቱ ጋር አንሄድም። ግዴታ ምንም እንትን የምንለው አንዱን ነው ስለሚሆን እድላችን ማስፊያ ነው የምንጠቀመው። ስለዚህ አይዲያል የሚባሉ ወይም የተሻለ የሚባሉ 3 መምረጥ ከተቻለ ኮምፒቲቲቭ አድቫንቴጃችን ልናሰፋ እንችላለን። ስለዚህ መጀመሪያ ስክሪኒንግ ከእናንተ ማችንግ ብታደረጓቸው ካላችሁ ክሬዴንሽልስ አንጻር ማችንግ ቢሰራ በጣም አይዲያል ይሆናል የሚለውን ነገር በጣም አጽንኦት መስጠት ይፈልጋል። ምክንያቱም ያ ነበር ቻሌንጅ ሲያደርገኝ የነበረው ከአንዴም ሁለቴም ፌል ሲያደርግባቸው የነበረው አንዱ ጀስቲፊኬሽን ያ ስለነበረ ነው። እና እሱን እንደ ሀሳብ ብትወስዱት እንደ ሰጀሽን ይሄ ነው። ስለዚህ ይሄንን ካልኩ ዘንድ እያንዳንዱ ፕሮግራም ላይ አልገባም። ቅድም እንዳልኳችሁ በሁሉም ፊልድ ስላለ ሳምፕል እንትኖች ነው እንዳይ የምፈልገው በሁለቱም መንገድ አሁን ቋንቋ የሚፈልጉ የማይፈልጉና እኛም ፕራክቲካሊ ኬዞችን እንድናይ 2 ኬዞች እንድናይ ወድጃለሁ። ተደርጎ ካሉት እዚህ ኤራስመስ መንደስ ካሉት ውስጥ 2ቱም ብናያቸው ለምንድን ነው እነዚህ የመረጡት? አንደኛው ላንጉዌጅ ፕሮፊሸንሲ ሌተር ብቻ ነው የሚፈልገው። አንደኛው ደግሞ ቴስት ይፈልጋል እና እሱን ኮምፔር እንድናረግ ነው ኖርማሊ የፈለግኩት። እና ከእነዚህ ውስጥ ምን ይባላል አንዱ እንድናየው የፈለግኩት ኤራስመስ መንደስ በፐብሊክ ፖሊሲ እና ሪሌትድ በሆኑ ስኮለርሽፕ የሚሰጥ ነው። ይሄ ደግሞ የስኮለርሽፕ እድል ይሄ እየደረሰም ስለሆነ ሌላኛው ስኮለርሽፕ ያው 1400 ዩሮ ነው በወር ለ2 ዓመት ቢቆይ ነው። የ2 ዓመት ፕሮግራም ነው። ማስተርስ ነው። ኤሊጂብል ክራይቴሪያው አካዳሚክ ሜሪት ነው። በጣም አካዳሚክ ሜሪትን በጣም ቫልዩ ያደርጋል ይሄ ፕሮግራም። ያ ማለት ግሬዶቻችንና ተያያዥ ነገሮችን ይይዛል ማለት በተለይ ሞቲቬሽኖችን እና ግሬዶች ላይ በጣም ስትሮንግ ስቴክ አላቸው ማለት ነው። ሌላኛው የአካዳሚክ ሜሪት ጋር የሚሄደው ሪሌትድነስ ነው። ፎር ዛት ማተር ፕሮግራሙ ካለው ሪኳየርመንት አንጻር ሪሌትድ መሆኑንም ያያሉ። ኤሊጂብል እነማን ናቸው? ለኢሮፒያንም ኢንተርናሽናል አፕሊካንትም ለዚህ ይመለከተዋል፣ ኢትዮጵያንን ጀምሮ። በግሬድ ደረጃ አይ ቲንክ ባይፋር ብዙ ኢንክሉሲቭ ነው ብዬ አስባለሁ። ግሬድም ሪኳየር ያገ በተለይ 3.17 ከአራቱ ያለን ከአራት ማለት ነው
ያለን ሰዎችም ይጨምራል ማለት ነው። ይህንን ቼክ ማድረግ እንችላለን። ከዛ በላይ ከሆን አድቫንቴጅ ይጨምራል። ሌላኛው በ3 አሁን ወደ ሲቲኤስ ሲስተም ስለተቀየረ እሱ ተደምሮ ያለውን ይመለከታል ማለት ነው። ሌላኛው ፈንደሩ የራስመስ ፕላስ አክሽን የሚባል ነው ፈንድ የሚያደርገው። ስለዚህ እዚህ ፕሮግራም ላይ ምናልባት እንድታው የምፈልገው ይህን ፕሮግራም ስትመለከቱ ዲቴል ስትገቡ ወደ ፕሮግራሙ የምታዩት ነገር አለ። ይሄ ነው የቤዚክ ኢንፎርሜሽኑ የምታገኙት። ሊንኩ ላይ ስትገቡ የራስመስ መንደሰም ማፕ የሚል ስኮለርሽፕ ነው። ቅድም እንዳልኳችሁ ይሄ ስኮለርሽፕ ኤሊጂብል ክራይቴሪያው አሁን ሳወራቸው የነበሩ ናቸው። ሞቢሊቲያቸው የተለያየ ቦታ ላይ ሞቢሊቲ ያለው እንግሊሽ ላንጉጅ ፕሮፊሽንሲ ይጠይቃል። ፎር ዛት ማተር ኢትስ ኮመን ሰንስ በቋንቋ አይሌስ ይጠይቃል። ቶፍል ኦፕሽን አላቸው። ቶፍል አይሌስ፣ የካምብሪጅ C1 C2 የምንለውን እና ዶሊንጎንም በዛው ልክ ይፈልጋል። አንዱን ያለንን ፒክ ማድረግ እንችላለን። ከምንም በላይ ግን ዋናው ቅድም እንዳልኳችሁ እኛ ጋር ቴስቱ ያላችሁ ሰዎች ሁሌም እንደምለው አድቫንቴጅ ስላላችሁ ቴስታችሁን ተፈተኑ። መፈተን የምችሉ ሰዎች እጃችሁ ላይ ያለም ለዚህ ኮምፒቲቲቭ አድቫንቴጅ ስላላችሁ ሰሚት አድርጎ አብራችሁ። የሌለን ሰዎች ግን እንደ ኢትዮጵያ አጋጣሚ ኢትዮጵያውያንን ጨምሮ የላንጉጅ ፕሮፊሽንሲ መውሰድ እንደሚቻል ማለት በሌተር እንደሚቻል አስቀምጠዋል። ስለዚህ በፕሮግራም ደረጃ ቅድም እንዳልኩት ዴድላይኑ ላይ እዚህ ጋር አልገባም። በተለያዩ ቦታ ላይ እንደምትሄዱ ነው ጥያቄው። አሁን እዚህ ጋር ፖቴንሻሊ ግን ከዛ በላይ ነው። አሁን እነዚህ ሪኳየር የሚያደርጉት ፐብሊክ ፖሊሲ ጋር በተገናኘ ኢኮኖሚክስ ጋር በተገናኘ ጋቨርነንስ ዲቨሎፕመንት ላይ ያለ ሰዎች ሞር አድቫንቴጅ ያላቸው። ስለዚህ ፐብሊክ ፖሊሲ፣ ፖለቲካል ኢኮኖሚ ከዲቨሎፕመንት ጋር ጋቨርናንስ ዲቨሎፕመንት ጋር ባክግራውንዳችሁ ሬሌቫንት የሆነ ሰዎች ይህን አይዲያሊ ፒክ ቢደረግ ኮምፒቲቲቭ አድቫንቴጃችሁ ማስፋት ትችላላችሁ ማለት በምርጫም ደረጃ ስትመርጡ መምረጥ ይቻላል። እንደ ሶሻል ሳይንስ ቼክ መሙላት ይቻላል። ፎርዛት ማለት ስትሞሉ እንደ ሶሻል ሳይንስ እንደተመረቀ ሰው አይ ቲንክ ፖቴንሻል እንትን አለው። ነገር ግን አላማው ቅድም እንዳልኳችሁ ማሸነፍ ከሆነ ከእናንተ ከዚህ ፕሮግራም በላይ ፊት ልታደርጉበት የሚችል ነገር ስለሚኖር እሱን ማየት ይጠበቃል። ስለዚህ ይህን ነው አፕሊኬሽኑ የሚወስዳችሁ። ቅድም እንዳልኳችሁ ዋናው አፕሊኬሽን ፔጁ እዚህ ጋር ነው የምትመጡት። ስለ አፕሊኬሽኑ እዚህ ጋር የተቀመጠው ዝርዝር ነገር አለው። ውስጥ አልገባም። ሞር ሰልፍ በራሱ ስታነቡት ግልጽ ስለሆነ ስለዚህ አፕላይ ሄር ብላችሁ ወደ አፕሊኬሽኑ ትገባላችሁ። ስለዚህ አሁን እዚህ ጋር እንድታዩ እዚህ ጋር ነው ኖርማሊ ክሬት የምታደርጓቸው። አንደኛው ዋና የአፕሊኬሽን ሴንተሩ ያለው አፕላይ የምናደርግበት እንትኑ ግን ቀድመን ቼክ እንድናደርግ የምፈልገው እዚህ ጋር የቋንቋውን መንገድ ነው። አሁን ቋንቋውን ብትመለከቱት ምንድነው የሴንትራል ዩሮፒያን ዩኒቨርሲቲ ላይ ስትገቡ የምታገኙት እዚህ ላይ ለምሳሌ ትገቡና እዚህ ጋር ታገኛላችሁ። ምን ይላል አይታችሁት ከሆነ ኦንላይን አፕሊኬሽኑን ከመሙላታችን በፊት እርግጠኛ መሆን መቻል ያለብን ቅድም እንዳልኳችሁ ፕሮግራሙ ምን ዲማይንድ ያደርጋል። ይህን አድቫይስ ስትገቡ ስለ ዩኒቨርሲቲ ታገኛላችሁ። ስለ ሴንትራል ዩኒቨርሲቲ አፕላይ የሚደረግበት። ስለዚህ እዚህ ጋር ሪኳየር ስለሚያደርገው ስለ እያንዳንዱ አሁን ቅድም እንዳለ ሴክሽን አለው። እኔ አሁን እንድታዩ የምፈልገው ከዚህ ውስጥ የቋንቋ ሪኳየርመንቱ ምን ይመስላል የሚለው እንድታዩ ነው ፍላጎቴ። ቋንቋውን በተመለከተ ምን ይመስላል፣ ምንድነው ልናደርግ የምንችለው? ይኸው ለማስተርስ ፕሮግራሙ እዚህ ላይ ምንም እንደ ዩኒቨርሲቲ እንደ ስኮላርሽፕ ሳይ እንደ ዩኒቨርሲቲ ምንድነው ዲማንድ የሚያደርገው፣ ማስተርስ ስንሞላ ምንድነው የሚፈልገው የሚለውን እዚህ ጋር ገብታችሁ ማየት ይጠበቅባቸዋል ማለት ነው። አፕሊኬሽን ዴድላይኑ መቼ ነው፣ ራውንዱ ምንድን ነው ያለው፣ የፕሮግራም ዋይዝ ቅድም እንዳልኳችሁ መቼ ነው የሚለው ነገር በደንብ ማየት ያስፈልጋል ማለት ነው። እዚህ ጋር ስትገቡ ቋንቋውን በተመለከተ የሚያሳያችሁ እዚህ ጋር ነው ያለው። ለምሳሌ እዚህ ጋር ስትመጡ ቋንቋውን ፕሩፍ ኦፍ እንግሊሽ ላንጉጅ የሚለው አሁን ለምሳሌ እዚህ ጋር ተቀምጧል። እዚህ ጋር መመልከት ትችላላችሁ። ማንን ነው የሚመለከተው? እዚህ ጋር ዩ ኳሊፋይ ፎር ኤግዘምፕሽን ፍሮም ሪኳየርመንት ከቋንቋ ኤግዘምፕት የምንደረግ ምን ሲሆን ነው የሚለው ዩር ፈርስት ዲግሪ ኢን እንግሊሽ ከሆነ which is አሁን ቅድም ስለ የነበረው ከዩኒቨርሲቲ ማጻፍ ይጠበቅባቸዋል። የተማራችሁት በእንግሊዘኛ መሆኑንና አንደርግራጁዌት ሌቨል ላይ ማለት ይሄ ሎወር ጊር ሌቨል ላይ እንደዚህ አይነት ነገር ተመሳሳይ ነገር እንዳለ እንግሊዘኛ አትሊስት እንደተማራችሁ እና አሁን የተማራችሁበት ላንጉጅ ሚዲየም ኦፍ ኢንስትራክሽን እንግሊዘኛ እንደሆነ መጻፍ ይችላል ማለት ነው። እሱን ነው የሚያሳየው። ስለዚህ ብዙዎቻችን በዚህ እንታቀፋለን። ከዚያ ውጭ ግን ቴስቱ ካለን እዚህ ጋር ተቀምጧል። የቴስት ሪኳየርመንቶቹ ቶፍል ከሆነ አይሌስ ከሆነ የሚለውን እዚህ ዩኒቨርሲቲው ላይ ገብታችሁ ማየት ይጠበቃል። ቅድም እንዳልኳችሁ ስኮለርሺፑ የሚለውን ብቻ ሳይሆን ዩኒቨርሲቲው የሚለውንም ገብታችሁ ማየት እንደሚያስፈልግ ከዚህ እንድታዩት ነው ይህንን እንደ ምሳሌ ማንሳት የፈለግኩት ለእናንተ። ስለዚህ የመጀመሪያው ነገር ዩኒቨርሲቲ የእንደኛ የእናንተ ማችንግ ቸክ አድርጉ። ማችንግ ስታዩ ገብታችሁ ዩኒቨርሲቲው ላይ ፕሮግራሙን ከተሰጡት ፕሮግራሞች አንጻር አይዲያሊ ፊት ማድረጋችሁን የሚያስፈልገውን ሪኳየርመንቶች እኔ አሁን ቋንቋውን ብቻ ነው ፒክ ያደረኩት። ሌሎችንም የፕሮግራም ሪኳየርመንቶች ቸክ ማድረግ ይጠበቃል የሚለውን እንደ ክሪቲካል አድቫይስ መስጠት ፈልጌ ነው ይህንን ነገር የገባሁት። ከዚህም በላይ ያስፈልጋል። ማንኛውም ጥያቄ ካለ ግን ኮንሰርን ካለ እንወቅ፣ መረጃ መስጠት ስለምንችል የኛ ኮመንት ሴክሽን ላይ በቴሌግራማችን ላይ
ኬኬ ስኮላስቲክ ሀብ ላይም መስጠት ትችላላችሁ። እንዲሁም ኬኬም ሚዲያ ቲዩብ ላይም በቴሌግራምም በዩቲዩብ ላይም ሜሴጅ ቴክስት ማድረግ ትችላላችሁ። የሚያስፈልግ ነገር ካለ መረጃ መስጠት እንችላለን የሚለውን ከዚህ ሀሳብ እንውሰድ። ስለዚህ ፈልገው አንድ ደግሞ የዚሁ የራስመስ መንደስ የስኮለርሽፕ ፈንድ የሚያደርገው የማስተርስ ፕሮግራም ነው። ይሄም ደግሞ በፕሮግራም ደረጃ ሎ ፒስ ኤንድ ሴኩሪቲ ዲቨሎፕመንት ፖለቲክስ ጋር በተገናኘ ፊልዶችን ከበር የሚያደርግ በባክግራውንድ ደረጃ የሚለውም እንደዛ ነው። ኢንተርናሽናል ሎ ኦፍ ሴኩሪቲ ፒስ ኤንድ ሰስቴኔብል ዲቨሎፕመንት ነው የሚለው ራሱ ፕሮግራሙ። በጣም ሞር ኢንተርዲሲፕሊናሪ የሆነ ፕሮግራም በተለያየ ሎም ብቻ ሳይሆን ሶሻል ሳይንስ፣ ሶሲዮሎጂ፣ ኢኮኖሚክስ በተለያየ መንገድም የተለያየ ፊልድ ላይ ያላችሁ ገብታችሁ ዝርዝር ስታዩት ለየትኛው ፊት እንደሚያደርግ ወይም እናንተ ፊት እንደምታደርጉ ልታገኙ ትችላላችሁ ማለት። ስለዚህ ይሄ ጊዜ አላችሁ ሞር ጊዜም ስላለ ካሁን ጀምረን የሚፈልገውን ሪኳየርመንት ብናሟላና ቼክ ብናደርግ ለዚህ ፕሮግራም ፊት የምታደርጉ ሰዎች መልካም ነው ብዬ ማስባለሁ። ስለዚህ ክፍያው በተመሳሳይ 70 በፕሮግራም ስፓኑ 70 አፕሊካንቶችን ፈንድ ያደርጋል። በፈንድ ደረጃ ቅድም ሳወራ እንደነበረው አሁንም ስትመርጡ ፕሮግራሞች ስትመርጡ አንድ ቼክ ብታደርጉት መልካም ነው ብዬ ማስበው። ከእናንተ ማች ማድረጋችሁንም እንደ ቦነስ ቢሆን የሚሻለው ነምበር ኦፍ ስኮለርሽፕስ ናቸው። ነምበር ኦፍ ስፖንሰርሽፕ ምን ያክል ነው ስፖንሰር የሚያደርገው? 5 የሚያደርግና 30 የሚያደርግ እኩል ምርጫ አይሆነንም አይደል? ብዙ አድቫንቴጅ ያለን ላይ ቅድሚያ እንሰጣለን ማለት ነው። በሌላ አባባል ለእኛ አይዲያል የሆነው ቅድሚያ ነው። በፕሮግራም ደረጃ ፊት የምናደርግበት ባለን አካዳሚክ ክሬዴንሽልስ በቋንቋ የምናደርግበትን የመጀመሪያ ክራይቴሪያ እናደርገው። ከዛ ውስጥ ግን ደግሞ እንደ ተጨማሪ ምን ያክል ቁጥር ይሰጣል የሚለውን ውድድር ስታወዳድሩ ካሉት ከብዙዎቹ ብዙ ቁጥር ያለው መምረጡ አድቫንቴጃችሁን ሊያሰፋ እንደሚችል መቼም የተደበቀ እንደማይሆን እርግጠኛ። ነገር ግን ምንድነው ዋናው ቸክ እንድታደርጉ ነው። ብዙ ጊዜ አናየውምና ምን ያክል ሰው እድል ይሰጣል የሚለውን እያንዳንዱን የአፕሊኬሽን ሪኳየርመንቶችን የፕሮግራሞቹን ብታዩዋቸው ታተርፉበታላችሁ የሚለውን እንውሰድ። ፕሮግራሙ ደግሞ የ2 ዓመት ፕሮግራም ነው። በፕሮግራም ደረጃ እንደ ሪኳየርመንት ቅድም እንዳልኳቸው አካደሚክ ሜሪት ይጠይቃል። ቅድም ግሬድ እና ማች ማድረጋችንን እና አሁንም በተመሳሳይ የኤሮፕና ኢንተርናሽናል አፕሊካንቶችን ይመለከታል። የ3 ዓመት እንትን ይጠይቃል። ደግሞ በዲግሪ ደረጃ 3 ዓመት ሚኒመም 180 ኢሲቲኤስ ያለ የጨረሰ ወይም በመጨረስ ላይ ያለ። አንዱ ደስ የሚለው የራስመስ መንደስ ላይ ብዙ ፕሮግራሞች ላይ እንደ ዩኒቨርሲቲ ሊለያይ ይችላል። 2 መንገድ አለ። የጨረሰም በእጃችን ላይ ዲግሪ ያለን ኦልሬዲ የጨረሰ ሰዎች ሊሆን ይችላል። በሁለተኛ ደረጃ አሁን እየተማርን ያለን 12ኛ ክፍል እየተማርን ያለን ሰዎችም ይሄ ጋብዛል። ባይ ዘ ወይ 12ኛ ክፍል እየተማርን ያለን ነገር ግን ፕሮግራሙ እስከሚጀምር መቼ ነው የሚጀምረው? ኔክስት ይር ላይ የሚጀምረው። እስከዛ ውጤታችንን ልናገኝበት የምንችልበት እድሉ ካለን ይሄንን እኛን ይመለከታል ማለት መሙላት የምንችልበት እድል አለ። ቅድም ሁለቱም ላይ ያለው ይሄ ሁሉም የፕሮግራሞች ላይ አይታይም። ስለዚህ ምን ማየት ይጠይቃል? ፕሮግራሞቹ ላይ ገብታችሁ ማየት ይጠበቅብናል ማለት ነው። ስላችሁ ይሄ ማስተርስ ነው ኖርማሊ። ስለዚህ ስለ ፕሮግራም ኦቨርኦል አንደርስታንድ ለማድረግ ይሄን አንቡት። ቅድም እንዳልኳችሁ ከእናንተ ማች ማድረጉን ሌሎች አካዳሚክ ሪኳየርመንቶችን እንዴት ምን ያክል እናሟላ እንደምንችል የሚለውን ይሄን ማየት እንችላለን። ፈርዘር ስንሄድ እዚህ ጋር ብታዩት አድሚሽን እና ሴሌክሽን ብላችሁ ስትገቡ እንትሪ ሪኳየርመንቶች ነዋቸው። እዚህ ጋር ሴሌክሽን ክራይቴሪያ እና መቼ ነው ታይም ላይኑም ስቴፕ ባይ ስቴፕ አፕሊኬሽን ጋይድ አለ። በጣም ኢንፎርማቲቭ ነው። ባይደው ሰልፍ ኢንፎርማቲቭ ማለት ሊድ ያደርገናል። እኛ ፍላጎት ኖሮን እያንዳንዱን ማንበብ እስከና የሚያስፈልገን ነገር ለማወቅ ከፈለግ ሪኳየርመንቶቹ ግልጽ ተቀምጠዋል። ለምሳሌ እንትሪ ሪኳየርመንቱ ስንመለከት እዚህኛው ፕሮግራም ላይ እንትሪ ሪኳየርመንቱ ክሊክ ስናደርግ ስለ እንትሪ ሪኳየርመንቱ እዚህ ጋር ቁጭ ተብሎ ተቀምጧል። እያንዳንዳችን ስለ ምንድን ነው የሚያስፈልገን ፎር ዛት ማተር ለዚህ ፕሮግራም የቅድም እንዳልኳቸው ያለን ምንድን ነው የሚለውን ቸክ ለማድረግ ስንፈልግ እየተቀመጠ ነገር አለ። የት እንደሚሄን የት ዩኒቨርሲቲ ላይ እንዳለ። ላንጉጅን በተመለከተ ቴስትን በተመለከተ ብዙ ሰው ላንጉጅ ቴስት የለውም። ስለዚህ ላንጉጅ ቴስት ያላችሁ አድቫንቴጁ በጣም ሀይ ነው። እናም ገንዘቡ ኑሯችሁ አቅም ኑሯችሁ በሁለት ገንዘብም በቋንቋውም ትሬኒንግ ወስደን ወይም በራሳችን ጊዜ ወስደን ሰልጥነን ውጤቱ የሚጠበቀውን አመጣለሁ ከተባለ ሞር አድቫንቴጃችን በጣም ይጨምራል ለማሸነፍ ከአካዳሚክ ክሬዲንሻልም በላይ ቋንቋ በመኖሩ እኛም የተለየ ኤክስትራ ክሬዲንሻል ስላለን እሱ እንደ አድቫንቴጅ ይወሰዳል። ስለዚህ ቋንቋውን በተመለከተ ስንመለከት ይህንን ይጠይቃል። አሁን ባልኳችሁ ደረጃ ላይ በኦፊሻል ቴስቶች ሚኒመም ላንጉጅ ፕሮፊሽንሲ ሌቨል ይጠይቃል። ከነዚህም ውስጥ አይኤልቲኤስ አካዳሚክ የሚባለውን 6.5 ማምጣት ያስፈልጋል ነው የሚለው። እያንዳንዱ በአንድ ላይ ክሪል የተቀመጠ ነገር የለውም። ቶፍልም በኢንተርኔት ቤዝድ አለው። ካምብሪጅ ቴስትም አለው ፎር ዛት ማተር። ሌሎችንም ቴስቶችም አሉት። በዚህኛው 2 ዓመት ያልሞላ የተፈተናቸው ካላችሁ 2 ዓመት መሙላት የለበትም።
የተወሰደው ቴስት ማለት ነው። ሌላኛው ከዚህ ውጭ የሆነ እንትን ካለ አንዳንድ ፕሮግራሞች ላይም ሰብል ሊጠይቅ ይችላል። ፎርዛት እንድታየው የሚፈልገው ሁሉም ዩኒቨርሲቲ ላይ ስታንዳርድ አይደለም፣ የተለያየ ነው፣ ልዩነት አላቸው። አሁን ቅድም የመጀመሪያውን ስናይ ፕሮፊሽንሲም በሌተርም ይቻላል ይላል። እዚህ ጋር ግን በተለይ ለእኛ እሱን ሪኳየር አያደርግም። ለእኛ ነፃ ኤግዘምፕትድ የሚሆኑት በሁለት መንገድ ኤግዘምፕትድ እንሆናለን። አንደኛ ኔቲቭ ከሆነ የሚለው ኔቲቭ ላንጉጅ፣ ያ ማለት ይሄኛው ደግሞ አገሮች አሉ ኔቲቭ ቋንቋቸው እንግሊዝኛ የአፍ መፍቻ ቋንቋቸው የሆኑ አገሮችን የሚመለከት ነው። ከዛ ውጭ ግን ፕሩፍ ኦፍ አንደርግራጁዌት ዲግሪያችን ፍሮም እንግሊሽ ስፒኪንግ ካንትሪ ከሆነ እሱ ቸክ አድርገው። እንግሊዝ ስፒኪንግ ካንትሪ አይደለችም ኢትዮጵያ፣ በአንድ መንገድ ኢትዮጵያ አይደለችም። ስለዚህ እዚህ ጋር ባለውን የኔ አድቫይስ አሁንም እንድታወት እንፈለግኩት አሁን ላንጉጅ ፕሮፊሽንሲ ክሊርሊ ያስቀምጣል። አሁን ክሊር ያልሆነው ነገር ምንድን ነው? እናንተም ፈርዘር የምትጠይቁት የሚጠበቀው አንደኛው በሁለት መንገድ አልቀድም ኔቲቭ ከሆን እኛ ስላልሆን ብዬ ነው። ሁለተኛው እንግሊሽ ስፒኪንግ ካንትሪ የሚላቸው ሀገሮች አሉ። ኢትዮጵያ በእንግሊሽ ስፒኪንግ ካንትሪ አይደለችም። ነገር ግን እንደዚህ አይነት ነገሮች ክሊር አይደለም የተቀመጡት። ይህንን ቸክ ማድረግ ይጠይቃል። አሁን ስጠይቁ እና ኮንታክት ፐርሰኖችን ቸክ ብትጽፉ ነው የምጠይቀው። አሁን ፕሮግራሙ በጣም አይዲያል ፊት ከሆነ ለእናንተ አማራጮች ሌላ ከሌላችሁ እንደ አማራጭ የሚሆነው ይህን ክሊር ለማድረግ ለኮንታክት ፐርሰን ምን ማድረግ ይጠበቃል? መጽሐፍ ክሊር አድርገን ያለኝ ይሄ ነው። ቅድም እንዳልኳችሁ ላንጉጅ ፕሮፊሽንሲ ቴስት ነው ያለኝ። የተማርኩት ማለት ሎወር ግሬድ ላይ እንግሊዝኛ ተምሬ ያለው ዩኒቨርሲቲ ላይ ደግሞ በሙሉ ሚዲየም ኦፍ ኢንስትራክሽን እንግሊዝኛ ስለሆነ ለዚህ ፕሮግራም ፊት አደርጋለሁ ወይ ቴስት አያስፈልገኝም ወይ የሚለውን ነገር መጠየቅ የሚቻልበት ሮሞ ቢኖር መልካም ነው ብዬ አስባለሁ። እሱ እንድታውን የፈለግኩት የተቀመጠው በዛ መንገድ ግልጽ ሆኖ የተቀመጠ ነገር አለ። ግን ግልጽ ያልሆነ አንደኛው ምንድነው እንግሊሽ ስፒኪንግ ካንትሪ ሆነው ከዛ ውጭ የሆኑትን ሳይለንትሊ ኤክስክሉድ እንዳደረገ ቢታወቅም ቅሉ መጠየቁ ደግሞ መልካም ስለሆነ ቸክ ብታደርጉ፣ በተለይ ፕሮግራሙ ለእናንተ አይዲያል ነው ብላችሁ ካመናችሁ በዚህ መንገድ ቸክ ብታደርጉ የሚል ሀሳብ መስጠት ነው ዛሬ ይዤላችሁ የመጣሁት እንዳጠቃላይ። ስለዚህ የዛሬ ዋናው ዓላማ ቅድም እንዳወራችሁ ስለ ኤራስመስ መንደስ ፕሮግራም ፍላጎት ኖሮን ኔጋ የነበርኩብኝ ቻሌንጆች ብታዩቸው ስትሞሉ ኮንሲደር ብታደርጓቸው መልካም ናቸው እያሰብኳቸውን ቢሞላ ደግሞ መረጃው የሌለን ሰዎች ብታቁት ደግሞ በእኔ ኔትወርክ ውስጥ ያላችሁ ሰዎች ደግሞ ብታቁት መልካም ይሆናል ብዬ ስላሰብኩን ያመጣሁላችሁ። ስለዚህ ጠቅላላ ባለመልኩ ምን ይመስላል፣ ምንድነው ዩኒክ ነገር ያለው፣ ፕሮግራሞችን ስንሞላ ምን ማድረግ መቻል አለብን የሚል ሀሳብ ነው ዛሬ መስጠት የፈለግኩት። ነገር ግን ከዚህም በላይ ሀሳቡ ያስፈልገናል። ስቴፕ ባይ ስቴፕ እያንዳንዱ ፕሮግራም ላይ የምትፈልጓቸውን ፕሮግራሞች ላይ እያንዳንዱ ስቴፕ ባይ ስቴፕ ቬክ ሆኖብኛል ቢሰራለን የምትሉት ነገር ካለ አይ ቲንክ ክፍት ነው፣ ኮመንት ላይ ስጡን። ለፒኤችዲውም ለፖስት ዶክተራል በተባለውም ወደፊት መስጠት እንችላለን ሀሳባችሁን መሰረት አድርገን። ስለዚህ ዛሬ ይዤላችሁ የመጣው ስለ ኤራስመስ መንደስ ጠቅለል ያለ ግባት መስጠት ስለሆነ ይሄን ግባት እንደሚጠቅም ባለ ሙሉ ተስፋ ነው፣ ይጠቅማችኋል ብዬም ስለማምን ነገር ግን ሀሳቡ እኔና እናንተ ጋር ብቻ መቅረት አለበት ብዬ ስለማላምን ለጓደኛ ለሌላው ሰው እንዲደርስ ሁላችንም መረጃውን እናዳርስ፣ ሸር እናድርግ። እኛም ከተመቸን ኮመንት፣ ሀሳብ አስተያየታችሁ አይሌ ለእኛ ስለሚጠቅመን በሱ መንገድ መረጃውን ማድረስ እንችላለን። በዚህ መንገድ እየተረዳዳን ወደ ቀጣይ በምንሰጣቸው መረጃዎቻችን ላይ እኔና እናንተንም የበለጠ ግንኙነታችን ማጠናከር እንችላለን የሚለውን ሀሳብ መስጠት ፈልጌ ነው ዛሬ ላይ። ስለዚህ ዛሬ ላይ ይዤላችሁ የመጣሁት የነጻ ትምህርት እድል በተለይ ብታገኙት ደስ የሚለኝ የኤራስመስ መንደስን በተለይ አውሮፓ ላይ መማር ፍላጎት ያላችሁ ሰዎች ይፈለጋል ብቻ ሳይሆን የሚያስፈልግ የፕሮግራም አይነት ነጻ ትምህርት እድል ፍላጎት ላለን ብንሞላውና ጠንከር ብለን ብናየው ጊዜ ወስደን ኢንቨስት ብናደርግበት ሊያዋጣን የሚችል የፕሮግራም አይነት ስለሆነ ነው ወደ ዛሬ ይዤላችሁ የመጣው። ስለዚህ ዛሬ ላይ የነበረኝ ሀሳብ በነጻ ትምህርት እድል ይሄን ይመስላል። በቀጣይ በተዛማጅ ፕሮግራሞች በተዛማጅ መረጃዎች እስክንመጣ መልካምን ሁሉ እድል እየተመኘሁ እዚህ ላይ ሰናበታችኋለሁ። ባይ ባይ።